ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከውጭ በኩል የግንባታ ድምፅ ይሰማል። እሱ ድምፅ የሚረብሻችሁ ከሆነ ከወዲሁ ይቅርታ ጠይቃለሁ። በዚህ መሀል መረጃዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የተለመዱ የግንባር ዝርዝር መረጃዎችን ይዣለሁ። እነዚህ የግንባር ዝርዝር መረጃዎች በተለያዩ አካባቢዎች ያሉ ዘመቻዎችን፣ ውጊያዎችን እንዲሁም ደግሞ በትግራይ በኩል ያለው የፖለቲካና ወታደራዊ እንቅስቃሴን በተመለከተ የ24 ሰዓት አዳዲስ መረጃዎች አሉ። በራያ ቀጠና በሶስት አቅጣጫዎች የታጣቂዎች እንቅስቃሴ ታይቷል። ወደ አፋርም በሁለት አቅጣጫዎች እንዲሁም ደግሞ የጦር መሳሪያዎችን የጫኑ ተሽከርካሪዎች ምሽቱን ከመሃል ትግራይ ወደ ራያና ጨርጨር አካባቢ እንደዚሁ ገብተዋል። ይህንን ጨምሮ ያለውን አጠቃላይ ወታደራዊ ውጥረትና ፖለቲካ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳቸዋለሁ። በአማራ ክልልም እንደዚሁ የቀጠለው ዘመቻ አለ። በተለያዩ አካባቢዎች ያሉ መረጃዎችን አደርሳለሁ። የድሮና የአየር ኃይል ስምሪትን ጨምሮ በተለያዩ አካባቢዎች ውጊያዎችና እንዲሁም ደግሞ የሌሊትና የቀን ዘመቻዎች መቀጠላቸውን መረጃዎች ያሳያሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ፖለቲካዊ መረጃዎችም ዲፕሎማሲያዊ መረጃዎችንም ይዣለሁ። ከሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ባለፈው ሚያዝያ 8 የተለቀቀው የአርቲስት ቴዎድሮስ ካሳሁን ሙዚቃ አሁንም መነጋገሪያ ሆኗል። ፖለቲከኞች እንዲሁም ደግሞ አምባሳደሮች ጭምር የተለያዩ አስተያየቶችን ሰጥተዋል። በዚህ ሰዓት ከያዝኳቸው መረጃዎች መካከል ይገኙበታል። የአርቲስት ቴዎድሮስ ካሳሁን ሙዚቃ በዓለም አቀፍ ዲፕሎማቶች ጭምር አስተያየት እየተሰጠበት ነው የሚገኘው። ፖለቲከኞችም እንደዚሁ ጥሪ እያስተላለፉበት ይገኛሉ። የአርቲስት ቴዎድሮስ ካሳሁን ሙዚቃ በተመለከተ ዛሬ ከወጡ ሁለት መረጃዎች መካከል ሁለቱንም አደርሳችኋለሁ። አብራችሁን ቆዩ። በአዲስ አበባ ከተማም ያለውን አጠቃላይ ሁኔታ በተመለከቱ እንደዚሁ መረጃዎች አሉኝ። አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ከመሄድ በፊት የተለያዩ አስተያየቶችን አድርሳችሁኛል። በእጅጉ ነው የማመሰግነው። በተለያዩ አካባቢዎች ያሉ አጠቃላይ በማህበረሰቡ ላይ የሚፈጸሙ ህገወጥ ድርጊቶችን በተለይ አስገድዶ መድፈርና በከተሞች የሚፈጸሙ እገታዎችን በተመለከተ ጥቆማዎችን አድርሳችሁኛል። የፖሊስና የሚሊሻ አባላት ጭምር በዚህ የሲቪል ልብስ በመልበስ ከፊሎቹ ደግሞ እንደዚሁ መለዮ መልበስና የመንግስት ተሽከርካሪዎችና መሳሪያዎችን በመያዝ ጭምር እገታዎችን ይህን ይፈጽማሉ። ማንም ማንን አይጠይቅም የሚል እንዲሁም ደግሞ ከሰብአዊ መብት ጋር በተያያዘ በዳንግላ፣ በባህር ዳር፣ በደብረ ታቦር እና በደብረ ብርሃን ታስረው የሚገኙ እስረኞች እስካሁን ድረስ ምንም መፍትሄ አለማግኘታቸውን እና ከዚህ ጋር በተያያዘ በሌሊት ከእስር ቤት እየተወሰዱ የሚገደሉ ስለመኖራቸው የሚገልጹ መረጃዎችን ጨምሮ ጥቆማዎችን አድርሳችሁኛል። በእጅጉ አመሰግናለሁ። በሌላ ጊዜ በዝርዝር እመለስባቸዋለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል ወደ አዲስ አበባ የሚወስዱን መረጃዎች ነው የማስቀድመው። በአዲስ አበባ የፖሊስ አባላት በነዋሪዎች ላይ የሚፈጽሟቸው ግፍና ሰቆቃዎችን በተመለከተ በየጊዜው የሚወጡ መረጃዎች አሉ። መንገድ ላይ አስቁመው ስልክ እንፈትሻለን፣ እንመረብራለን በሚል ገንዘብ የሚቀበሉ እንዲሁም ደግሞ በሰበብ አስባቡ ወደ እስር ቤት ወስደው ከአሰሩ በኋላ ገንዘብ የሚቀበሉ ፖሊሶች ቁጥራቸው ከፍተኛ ነው። በዚህ ከፍተኛ ምሬት መኖሩን መረጃዎች ይገልጻሉ። በተደጋጋሚም ተጨባጭ መረጃዎች ቀርበዋል። በዚህ መሀል ደግሞ በተለያዩ የህብረተሰብ ክፍሎች ላይ ማዋከብ የሚፈጽሙ የራሳቸው የፖሊስ ኔትወርክ በመስራት ከአዛዦች እስከ ተራ ፖሊስ አባላት የሚፈጸሙ ውንብድናዎችም እንደዚሁ በከተማው ተበራክተዋል። ከነዚህ መካከል እንግዲህ የህግ ማስከበርን እንደ ሽፋን በመጠቀም ከሚፈጸሙ በደሎች መካከል በአዲስ አበባ ቼችኒያ ተብሎ በሚጠራው ሰፈር የሚኖሩ ሴቶች አብዛኞቹ ወደ እስር ቤት ተወስደዋል የሚል መረጃ ወጥቷል። ይሄ ወደ እስር ቤት መወሰዳቸው አይደለም መነጋገሪያው፣ እያንዳንዳቸው ከ10 ሺህ ብር በላይ እንዲከፍሉ ፖሊሶች ጠይቀዋቸዋል የሚለው ነው። ይሄ አንድ ቀን ብቻ አይደለም፣ በየቀኑ ነው የሚደረገው። ቼችኒያን ብዙዎቻችሁ አዲስ አበባን የምታውቁ ሰዎች ታውቁት ይሆናል። በዚህ አካባቢ እንግዲህ በአስቸጋሪ ሁኔታ ውስጥ ህይወት እየገፉ ያሉ ሴቶች አሉ። እነሱ ላይ በየቀኑ ከ10 ሺህ ብር በላይ ገንዘብ ይቀበላሉ። ገንዘብ አላችሁ፣ ስራ ፍቃድ የላችሁም በሚል በየጊዜው እያንገላቷቸው ነው የሚገኙት። ከነዚህ መካከል ዛሬ ብዙዎቹ በፖሊስ ወደ እስር ቤት ተወስደዋል። በዚሁ አካባቢ የሚገኘው አደይ አበባ አካባቢ የሚገኘው የቀድሞ ጤና ጣቢያ አሁን ወደ ፖሊስ ጣቢያነት ከተቀየረ በኋላ ብዙ ሰዎች በዚህ ጣቢያ ታስረው ይገኛሉ። አሁን በርካታ ሴቶች ከቼችኒያ ተወስደው በዚህ ጣቢያ ታስረው ይገኛሉ። 10 ሺህ ብር በእያንዳንዳቸው የፖሊስ አባላት ገንዘብ እየጠየቁባቸው ነው የሚገኘው። አዲስ አበባ ሌላ ተጨማሪ መረጃ በአዲስ አበባ ምርጫን በተመለከተ እንደዚሁ ከወጡ መረጃዎች መካከል በአዲስ አበባ በጸጥታ ኃይሎች የደንብ አስከባሪ ፖሊስና የከተማ የሰላም አስከባሪ የሚባሉት የሚሊሻ አባላት ቤት ለቤት እየተንቀሳቀሱ የምርጫ ካርድ የወሰዱ ሰዎችን የምርጫ ካርድ ቁጥሩን እንመዝግብ በሚል ጥያቄ እየጠየቁ እንደሆነ ነው የታወቀው። ምክንያቱ ደግሞ የመረጣችሁትን ማን እንደምትመርጡ በዚህ የምርጫ ካርድ መዝገብ ቁጥር መሰረት እናረጋግጣለን በሚል ነው ይህንን እያደረጉ ያሉት።
ለመሆኑ በዚህ ዓመት ምርጫ የሚፎካከሩ ፓርቲዎች አሉ ወይ? ብልጽግናስ ምርጫው ላይ ስጋት ገብቶታል ወይ? ምርጫው በቅድመ ሁኔታ አጠቃላይ ምርጫ ለማድረግ የሚያስችል ሁኔታ የለም በሚል ዜጎች ድምዳሜ ላይ ደርሰዋል። በተለያዩ አካባቢዎች ጦርነት ነው ያለው። እንደዚሁ ደግሞ ከቦታ ቦታ መንቀሳቀስ እና ምርጫ ማስፈጸም በማይቻልበት ሁኔታ ውስጥ ምርጫ ማድረግ ተገቢነት የለውም የሚል ድምዳሜ በተወሰደበት ሁኔታ አሁንም ሌላ ተፎካካሪ እንዳለ ሌላ አካል ዜጎች ቢያንስ በሴፍቲኔት ወይም ደግሞ በአስገዳጅ ሁኔታ ካርድ የወሰዱ ሰዎች ሌሎች ፓርቲዎችን ይመርጣሉ የሚል ስጋት አለ ወይ? ይህንን እስኪ አስተያየት ስጡበት። ለመሆኑ የትኛው ፓርቲ ነው አሁን ለብልጽግና ስጋት የሚሆነው? ብልጽግናስ ብቻውን ሮጦ ብቻውን ለማሸነፍ አይደለም ወይ እየተንቀሳቀሰ ያለው? ከዛ ውጭ በውጤቱ ላይ ያለው ድምዳሜና ውጤቱ ደግሞ አሁን ቀድሞ የታወቀ አይደለም ወይ? አሁን አዲስ አበባ ቤት ለቤት በመዞር የምርጫ ቁጥራችሁን አውቀናል፣ መዝግበናል በሚል ዜጎችን ማዋከብ ምን አስፈለገ? እንደወሰዳችሁ መልሳችሁ እኛን ምረጡ የሚለው ከመጀመሪያው ጀምሮ የተሰጠው ትዕዛዝ አይበቃም ወይ? ቤት ለቤት እያንዳንዳችሁ 15 ሰዎችንም በስራችሁ አድርጋችሁ ብልጽግና እንዲመርጡ ካላደረጋችሁ የሚል ማዋከብ እየተደረገ ነው። ከቦሌ አካባቢ ከመጡ ጥቆማዎች መካከል ይገኝበታል። እንግዲህ የምርጫ ጉዳዮችን በተመለከተ በተደጋጋሚ በየቀኑ ምርጫው ከመጀመሩ በፊት በቅድመ ሁኔታ እና በምዝገባው ሂደት ያሉ አጠቃላይ ችግሮችን በየቀኑ ከእናንተ በሚመጡ መረጃዎች መሰረት ወደ እናንተ መልሰው እየደረሱ ነው። ወደ አርቲስት ቴዎድሮስ ካሳሁን የተመለከቱ መረጃዎችን ላድርስ። አርቲስት ቴዎድሮስ ካሳሁን አሁን የአምባሳደሮች የፖለቲከኞች መነጋገሪያ ሆኗል። አርቲስት ቴዎድሮስ ካሳሁን ሙዚቃ ከለቀቀ በኋላ እንግዲህ በዓለም አቀፍ ደረጃ የሙዚቃ ሪከርድ በ24 ሰዓት የሙዚቃ ሰንጠረዥ የኢትዮጵያን ስም በማስጠራት የመጀመሪያው ደረጃ ላይ መቀመጡ ይታወቃል። በአንድ ቀን ግማሽ ሚሊዮን ሰብስክራይበሮችን በማግኘት በዩቲዩብ እንደዚሁ በአፍሪካ እና በኢትዮጵያ ደረጃ ቀዳሚ ሆኗል። ከዛ ባሻገር ደግሞ እንደዚሁ የፖለቲካ የውዝግብ ማዕከል በመሆንም እንደዚሁ ይታወቃል። ከዛ በአጭር ጊዜም እንደዚሁ በርካታ ሚሊዮን ተመልካቾችን በማግኘት እንደዚሁ ሪከርዶችን ሰብሯል። አሁን ደግሞ ፖለቲከኞች በቴዎድሮስ ካሳሁን ቅናት ይዞናል፣ ቀንተናል ነው እያሉ ያሉት። ከነዚህ መካከል አንጋፋው ፖለቲከኛ ልደቱ አያሌው የኢቶሪካ እና የወፍ በረር ትዝብቶች በሚል 8 ነጥቦችን ከአርቲስት ቴዎድሮስ ካሳሁን ከአዲሱ ሙዚቃ ጋር በማስተሳሰር አንስቷል። አርቲስት ቴዎድሮስ ካሳሁን ቀንቼብሃለሁ ይላል ልደቱ አያሌው። አሁን ምነው እንዳንተ ዘፋኝ ወይም ደግሞ እንደ አርቲስት በሆን ኖሮ ብዬ እመኛለሁ ብሏል። ከዛ ባሻገር ህዝቡንም ተችቷል። በእነዚህ 8 ነጥቦቹ በልደቱ አያሌው የቴዲ አፍሮ በኢህአዴግ ዘመን ከነበሩ ተቃዋሚዎች አንደኛ፣ አሁን በብልጽግና ዘመን ደግሞ ካሉ አገዛዙን በመጋፈጥ ካሉ ጀግና አርቲስቶች አራተኛ ነህ ብሎታል። በዚህ ጉዳይ ላይ ሶስቱ እነማን ናቸው ቴዲ አፍሮን የሚቀድሙት በብልጽግና ዘመን በመጋፈጥ ብዬ ጥያቄ ጠይቄው ነበር። ልደቱ ምላሽ አልሰጠም። ለማንኛውም ቴዲ አፍሮ አሁን አራተኛ ነህ ብሎታል። በኢህአዴግ ጊዜ ግን አንደኛ ነበርክ ብሏል ልደቱ አያሌው። ልደቱ አያሌው በዚህ በኢቶሪካ በሚለው ሙዚቃ ላይ 8 ትዝብቶችን በሚል የሚከተሉትን ነጥቦች አንስቷል። አንደኛ፣ ማንም ከሚገምተው በላይ የኢትዮጵያ ሕዝብ ምሬት፣ ብሶት፣ ስጋት ውስጥ መሆኑንና የለውጥ ጥማት ውስጥ መሆኑን ተመልክተናል ብሏል። ይህን ሙዚቃ በተመለከተ በኢትዮጵያ ፖለቲካ ለውጥ ለማምጣትና ከፖለቲከኞች በላይ ኪነ ጥበቡ ያለው የህዝቡን ስሜት በቀላሉ በመቀስቀስ ለፖለቲካዊ ቅስቀሳ ከፍተኛ አስተዋጽኦ እንዳለው ከቴዎድሮስ ካሳሁን ሙዚቃ ትምህርት ወስደናል ይላል ልደቱ። ሌላው ደግሞ የብሔር ብሔርተኞች አልቆላታል የሚሏት ኢትዮጵያና ሞቷል የሚሉት ኢትዮጵያዊነት የተዳፈነ ረመጥ መሆኑን በህዝቡ ውስጥ እንዳለ የቴዲ አፍሮ ሙዚቃ አሳይቷል ብሏል። ሌላው ህዝበኝነት፣ ስሜታዊነት፣ ጽንፈኝነት፣ ብሔርተኝነት፣ መርህ አልባ የፖለቲካ እና የህዝብን የሚበድሉ ሂደቶች ተጠናክረው መቀጠላቸውንም ተመልክተናል ብሏል በዚሁ ልደቱ አያሌው። ሌላው አብዛኛው ህዝብ ዋጋ ከከፈለለት ህይወታቸውን ከሰጡለት ፖለቲከኞች ይልቅ ስሜቱን ለሚቀሰቅሱለትና ስሜቱን ለሚያነሳሱለት አርቲስቶች የበለጠ ፍቅርና ከበሬታ ያለው መሆኑን ተመልክተናል ብሏል ልደቱ አያሌው። እንግዲህ ለቴዲ አፍሮ የበለጠ ህዝቡ ፍቅርና እንዲሁም ደግሞ ከበሬታ አሳይቷል የሚለው ነው። የሰላም የፍቅርና የእኩልነት አንድነት በባዶ ቃላት የሚመጣ ሳይሆን ባዶ ተስፋዎች ከመሆን ባሻገር ማሳኪያ መንገዶችን መከተል ያስፈልጋል በሚል ልደቱ እዚሁ ላይም ትችቱን አስቀምጧል። ዝም ብሎ ሰላም ፍቅር አይመጣም፣ ዋጋ መክፈል ያስፈልጋል የሚል ይዘት ያለው መልእክት። ሌላው የአሸናፊነትና ዘላቂነት ለውጥ ለማምጣት ምኞት ሳይሆን ተግባር ያስፈልጋል። በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑን ህዝቡ አልተገነዘበውም ሲል እንደዚሁ ልደቱ በዚህ ላይ ትችቱን አቅርቧል። ሌላው በቴዲ አፍሮ ዜማና ቅኔ በላይ
የኢትዮጵያ ፖለቲካ ሊፈታ ያልተቻለ ቅኔ ሆኗል ብሏል ልደቱ አያሌው። እንግዲህ በ8 ዓመታት ማነሳሳት ያልቻልነውን እኛ ፖለቲከኞች ብሏል። የህዝብ ስሜትን ቴዲ አፍሮ በ8 ደቂቃ ዳስጣል በሚለው ሙዚቃው ህዝብን አነሳስቷል፣ የህዝብን ስሜት ቀስቅሷል። ስለሆነም ምነው ቅኔ ዘራፊ በሆንኩ ምነው አርቲስት በሆንኩ ብዬ በቴዎድሮስ ካሳሁን ቀንቻለሁ ብሏል ልደቱ አያሌው። ከዚህ ከቴዲ አፍሮ ሙዚቃ ጋር በተያያዘ እንደዚሁ አሜሪካዊ አምባሳደርም ቴዎድሮስ ካሳሁን ሙዚቃ ማድመጥ አለባችሁ፣ የፖለቲካ ችግሮችን ተጋፍጧል፣ አድናቆቴን እገልጻለሁ ብሏል። የአሜሪካው አምባሳደር አሁን በጡረታ ላይ የሚገኘው ቲቦር ኔጊ በትዊተር ገጹ ባሰፈረው ጽሁፍ ወደዳችሁም ጠላችሁም የቴዲ አፍሮ ሙዚቃ አዳምጡ፣ ሙዚቀኛው ጋዜጠኞችና ባለሙያዎች ይልቅ እውነትን የመናገር ከፍተኛ ተጽዕኖ አለው ብሏል። ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የተመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል ብሏል አምባሳደር ቲቦር ኔጊ። ይህንን ያሉት እንግዲህ አምባሳደሩ በአሜሪካ በፖለቲካና በአምባሳደርነት ለበርካታ ዓመታት እየሰሩ ናቸው። አሁን በአሜሪካ አምባሳደሮች ጭምር አርቲስት ቴዎድሮስ ካሳሁን ይሄ አስተያየት እየቀረበለት ነው የሚገኘው። ወደ ፖለቲካዊ መረጃዎች እንመለሳለን። ወደ ፖለቲካዊ መረጃዎች ስንመለስ ብሔራዊ ንቅናቄ አብን በወልቃይት ጠለምት፣ ራያ ኮረም ህዝብ ራሱን በራሱ እንዳያስተዳድር ምርጫ እንዳይሳተፍ ማድረግ በጀት መከልከል መዋቅራዊ በደል ነው ሲል ገልጿል። በመግለጫው ይህንን ተከትሎ ህዝብ ለነጻነት የከፈለውን ዋጋ ተስፋ እንዲቆርጡበት የማድረግ ዝንባሌ እየተመለከትኩ ነው ብሏል። ስለሆነም ህዝቡ በጀቱ መከልከል፣ ምርጫ እንዳይቀርብ ማድረግ፣ ህዝብን ማግለል ተቀባይነት የሌለው ተግባር ነው ሲል በመግለጫው አውግዟል። በራያ ወፍላ መንግስት አካባቢውን ጥሎ መውጣቱን ተከትሎ ህዝብን ለአደጋ ማጋለጥና አሳልፎ መስጠት ያለምንም መከላከል 60 ሺህ ህዝብ እንዲፈናቀል የተደረገበት ተቀባይነት የለውም ሲል እንደዚሁ ወቅሷል። በአስቸኳይ መንግስት ህግ ማስከበርና ተፈናቃዮችን ወደ ቦታቸው መመለስ አለበት። በፌዴሬሽን ምክር ቤት የተወሰነውና ምርጫ ቦርድ የደረሰውን ውሳኔ የፌዴራል መንግስቱ ማስፈጸም አለበት። የተነፈገው በጀት መለቀቅ አለበት። ድልድሉ ያለ ቅድመ ሁኔታ ይለቀቅ። እንዲሁም ደግሞ ምርጫና ህዝብ ራሱን የማስተዳደር ውክልናው ሊረጋገጥለት ይገባል ብሏል። የራያ ተፈናቃዮች በአስቸኳይ ወደ ቀያቸው ተመልሰው እንዲቋቋሙና ራስን በራስ የማስተዳደር መብታቸው እንዲከበርላቸው የፌዴራል መንግስቱ የብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት ውሳኔዎችን እንዲያስፈጽም ፓርቲው መግለጫ አውጥቷል። እንግዲህ ይህንን በተመለከተ በወልቃይት እና በጠለምት ምርጫ ላለማድረግ የሚከለክል አንድም ችግር የለም። ምርጫ ለማድረግ ግን ህዝብ በነጻነቱ ላይ ተስፋ እንዲቆርጥ የማድረግና ከሁለት ሶስት ዙር የራስን በራስ ከማስተዳደርና ምርጫ የመከልከል አሻጥር ነው ብሏል። እንግዲህ ያው በወልቃይት ምርጫ ይደረጋል ተብሎ የዝግጅት ወደሙ በፍርድ ቤት ሂደቶች የተጠናቀቁ ቢሆንም እስካሁን የምርጫ ሂደቶች አልተጀመሩም። ወልቃይት፣ ጠለምት፣ ኮረምና አለማጣ በ5 የምርጫ ክልሎች። ይሄ ደግሞ የሆነው እንግዲህ የምርጫ ቦርድም ፌዴሬሽን ምክር ቤትም ስላለ ሳይሆን ጌታቸው ረዳና ጻድቃን ከአብይ አህመድ ጋር በሰሩት ስራ ነው። በዚህ ላይ የአማራ ፖለቲከኞች በደንብ ሊገነዘቡት የሚገባው አሁንም አንድም ጫና ማድረግ የሚችል ፖለቲከኛ እንደሌለና አብይ አህመድ እነዚህን ቀጠናዎች የፖለቲካ ካርድ መጫወቻ አድርጎ ሲያሻው እነ ጌታቸው ረዳና እነ ጻድቃን እንዳይረቁት እንዳይቀርቡት፣ እንዲሁም ደግሞ ሌሎቹ የአማራ ፖለቲከኞች ደግሞ እንዳይረቁት እንዳይቀርቡት አድርጎ ካርድ አድርጎ የያዛቸው ጉዳዮች መሆናቸው በደንብ መታወቅ አለበት። ይሄ በተደጋጋሚ ታይቷል። ባለማጣ ቀጠና የታየው የህዝብ መፈናቀል የመጣው ፌዴራል መንግስቱ አካባቢውን 3-4 ጊዜ ለቆ በመውጣቱ ነው። እንግዲህ ለዚህ ብዙ ጊዜ መረጃዎችን ብዙ ጊዜ ፖለቲካዊ አስተያየቶችና ትችቶች የቀረቡበት ጉዳይ ስለሆነ ለማንኛውም ይሄ ጉዳይ ያለው በአብይ አህመድ እጅ ብቻ ነው። አብይ አህመድ ይህንን እንደፈለገ እየተጫወተበት ይገኛል። ወደ ትግራይ በዚሁ ስንሄድ ወደ ትግራይ ፖለቲካዊና ወታደራዊ ውጥረት አይሏል። የህወሓት ታጣቂዎችም ከቦታ ቦታ እንቅስቃሴና የጦር መሳሪያ የማጓጓዝና የማስጠጋት ስራ እያደረጉ መሆናቸውን የወጡ መረጃዎች ያሳያሉ። በአፋር ግንባር ያለው ወረዳና ከለዋን ወረዳ ትይዩ ባሉ አካባቢዎች ለምሳሌ ቦተኔ ተብሎ በሚጠራ የአፋር ግንባር የታጣቂዎች እንቅስቃሴ ትናንትና መሻሹን መታየቱን መረጃ ምንጮች ገልጸዋል። ራያ ግንባር በራያ አለማጣና ኮረም መካከል በሚገኘው ግራ ካሶ ተራራ አብራን ጎዳና ተብሎ ወደሚጠራ አካባቢ የታጣቂዎች እንቅስቃሴ መኖሩ ታውቋል። እንዲሁም ደግሞ በራያ አለማጣ በኩል ወደ አዲስ ቀኝ ድንጋይ ቀበሌ እንዲሁም ደግሞ ጉሬሳ ተብሎ ወደሚጠሩ አካባቢዎች ወደ ራያ ቆቦ አካባቢዎች አዲስ የታጣቂዎች እንቅስቃሴ መኖሩን የመረጃ ምንጮች ገልጸዋል። በዚህ ቀጠና ያለው የታጣቂዎች እንቅስቃሴ
ሞርተር፣ ዲሽቃና ሌሎችን የቡድን መሳሪያዎች ጭምር በመታጠቅ እንደሆነ መረጃዎቹ ገልጸዋል። በዚሁ ቀጠና ከመቀሌ ወደ ራያ መሆኒ የጦር መሳሪያ ተጭኖ በተሽከርካሪዎች ገብቷል ሲሉ የመረጃ ምንጮች ገልጸዋል። ትናንትና መሻሹን ሁለት ተሽከርካሪዎች በአረንጓዴ ሸራ የተሸፈኑ ባለተሳቢ ተሽከርካሪዎች ጦር መሳሪያዎችን ጭነው የራያ መሆኒ ከተማ አራግፈዋል ሲሉም ይህንን ምልከታቸውን ገልጸዋል። በአበርገሌ ትላንትና በነበረው እንደዚሁ የከተማዋ ጥቃት የህወሓት ታጣቂዎች አርሚ 26 እና የተወሰኑ የአገው ታጣቂዎች አበርገሌ ግንባር ባደረጉት ውጊያ የቆሰሉ የህወሓት ታጣቂዎች ሳምረ ጤና ጣቢያ አሁን ሕክምና እየወሰዱ እንደሆነ የመረጃ ምንጮች ገልጸዋል። በሚሊሻ አባላት በኩልም ጉዳት የደረሰባቸው ለሕክምና ገብተዋል። ትላንትና ታጣቂዎቹ በአበርገሌ ኒራቅን ከተማ ከተቆጣጠሩ በኋላ የሕክምና ተቋማትና ቁሳቁሶችን መዝረፋቸውን መዘገቡ ይታወቃል። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ወዳሉ መረጃዎች ነው የሚሄደው። የእጅ የሰጡ የፋኖ መሪዎች ተመልሰው ጫካ እየገቡ ነው የሚል መረጃ ወጥቷል። በተለያዩ ቀጠናዎች ለብልጽግና እጅ የሰጡ የነበሩ የፋኖ አባላት ተመልሰው ወደ ጫካ እየገቡ ወደ ፋኖ እየተቀላቀሉ ነው የሚል መረጃ ወጥቷል። ምክንያት በብልጽግና የተገባልን ቃል አልተፈጸመም፣ የቁም እስረኛ ሆነናል፣ በስጋትና በጥርጣሬ እንታያለን። ከዚህ ባለፈ ደግሞ ወደ ሌሎች ወታደራዊ ማሰልጠኛ ጣቢያዎች ዶ ወታደራዊ ስልጠና እንድንወስድ ተጠይቀናል፣ በማህበረሰቡ መገለልና መነጠል ደርሶብናል በሚል ተመልሰው ወደ ጫካ እየገቡ መሆናቸውን የመረጃ ምንጮች ገልጸዋል። በዚህም እንግዲህ ለሌላ ዘመቻ ግዳጅ እንድንገባ ጥሪ ተደርጎልናል የሚሉት የቀድሞ የፋኖ አባላት ለብልጽግና እጅ ሰጥተው የነበሩና አሁን የተመለሱት በተለይ በወሎ ቀጠና እጅ የሰጡት ኮምቦልቻ ማዕከል እንዲገቡ፣ በጎጃም ቀጠና እጅ የሰጡ ዳንግላ ማዕከል እንዲገቡ፣ በጎንደር ቀጠና እጅ የሰጡ ደግሞ ደብረታቦርና ጎንደር ጠዳ እንዲሰባሰቡ ለማድረግ የተያዘው እቅድ አልተሳካም ብለዋል የመረጃ ምንጮቹ። ምክንያት ብዙዎቹ ወደ ሌላ ቦታ ጠፍተዋል፣ የተወሰኑት ደግሞ አኩርፈዋል፣ አንዳንዶቹ ተመልሰው ወደ ጫካ ገብተዋል። እጅ የሰጡ የፋኖ አመራሮች ለታጣቂዎች ይሰጣል የተባለ ገንዘብ ይዘውም ጭምር በዚህም ከፍተኛ ግጭቶች ተፈጥረዋል ሲሉ ነው የመረጃ ምንጮቹ የገለጹት። እንግዲህ ይሄ ካሁን በፊት በኦሮሚያ ክልልም እጅ ሰጥተው የነበሩ የሸኔ ታጣቂዎች የተወሰኑት እንዲከሰሱ የተወሰኑት ደግሞ ከፍተኛ የብልጽግና ባለስልጣናትን በትጥቅ እንቅስቃሴ ዘመን ገድለዋል በሚል ሌሊት ተወስደው መገደላቸው፣ የተወሰኑት ደግሞ ክስ የተመሰረተባቸው በተገደሉ ሰዎች ቤተሰቦች ነው በሚል በተለያየ ደረጃ ክደት ተፈጽሞብናል በሚል አንዳንዶቹ ተመልሰው ጫካ መግባታቸው ተገልጾ ነበር። አሁን በአማራ ክልልም እጅ ሰጥተው የነበሩ የፋኖ ታጣቂዎች ተመልሰው ገብተዋል። በዋናነት ማህበረሰባዊ መገለልና መነጠል ደርሶብናል፣ ሁለተኛ ክህደት ተፈጽሞብናል፣ ሶስተኛ እንደ ቁም እስረኛ እንታያለን፣ አራተኛ ደግሞ ለሌላ ወታደራዊ ግዳጅ እንድንገባ ጥሪ ተደርጎልናል የሚሉትን በመቃወም ነው ብዙዎቹ እንግዲህ በዚህ ሁኔታ ውስጥ እንደሚገኙ የመረጃ ምንጮች ገልጸዋል። ወደ ችሎት መረጃዎች ስንሄድ እነ ቢኒያም ሸጋው ትላንትና 15 ተከሳሾች ያሉበት መዝገብ ልደታ አንደኛ ጸረ ሽብር ወንጀል ችሎት ቀርበው ነበር። ሚያዝያ 12 ማለት ነው። ችሎት ሲቀርቡ አቃቢ ሕግ አሉኝ ያላቸውን 26 ምስክሮች እንዲያቀርብ ከሰኔ 15 ከሰኔ 17 ምስክሮቹን አቅርቦ እንዲያስመሰክር ተለዋጭ ቀጠሮ ተሰጥቷል። አቃቢ ሕግ 26 የሰው ምስክሮች አሉ በሚል ለችሎቱ ማቅረቡን መረጃዎች ገልጸዋል። ሌላው አቃቢ ሕግ ከነዚህ መካከል እስረኞች እርስ በርስ እንዲጋጩና እንዲሁም ደግሞ አንዱ በአንዱ ላይ እንዲመሰክር በእስር ቤት ውስጥ ፖሊሶችን እንዲሁም ደግሞ የተመለመሉ እስረኞችን በማስገባት ብጥብጥና ምስክሮችን የማሳመን የማግባባት ስራ እየሰራ እንደሆነ የመረጃ ምንጮች ገልጸዋል። ወደ ግንባር መረጃዎቻችን ስንሄድ በሸዋ ቀጠና ተከታታይ የድሮን አሰሳና ቅኝት እየተደረገ መሆኑን የመረጃ ምንጮች ጠቁመዋል። የድሮን አሰሳና ቅኝት በሁለት ዙር መደረጉን የገለጹት የመረጃ ምንጮች አንደኛው ትላንትና ምሽቱን በመንዝ መዘዞ፣ ዘረት፣ ክምር ድንጋይ፣ ሳሲት፣ ባሽ እና ሞላሌ አንኮበር አልዩ አምባ አካባቢ ሲሆን ሁለተኛው ዙር ደግሞ ዛሬ ማለዳ በይፋት ቆላማ ቀጠናዎች በመንዝና በጣርማበር ደጋማ አካባቢዎች ዛሬ ማለዳ ሁለተኛ ዙር የድሮን ቅኝት ተደርጓል። በ24 ሰዓት ጊዜ ውስጥ ለሁለተኛ ጊዜ የተደረገ የድሮን ቅኝት ነው። ያም ሆኖ እስካሁን ድረስ በአካባቢው የተፈጸመ የድሮን ጥቃት ስለመኖሩ የወጣ መረጃ የለም። ወደ ሰሜን ወሎ ስንሄድ ሰሜን ወሎ ጋዞ ወረዳ ሻሪያ ገነት ተብሎ በሚጠራ ቦታ በሌሊት ከተንቀሳቀሰ የመከላከያ 61ኛ ክፍለ ጦር ጋር ፋኖ ውጊያ ማድረጉ ነው የመረጃ ምንጮች የገለጹት። በዚህ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ዛሬ በሌሊት ፋኖን ለማፈን ከበባ ለማስገባት መከላከያ ወደ አካባቢው ሲንቀሳቀስ ፋኖ ያጸፋ ምላሽ ሰጥቷል። በአጸፋ ምላሽ በመስጠት ፋኖ በሁለት አቅጣጫዎች ከበባውን ሰብሮ ወጥቷል።
ከበባውን ሰብሮ ለመውጣት በነበረው ፍልሚያ የደረሰው ጉዳት በዝርዝር አልታወቀም ብለዋል የመረጃ ምንጮች። ሌላው መረጃችን ወደ አዳርቃይ የሚወስደን መረጃ ነው። ጎንደር በአዳርቃይ ዛሪማ አቅራቢያ ጥሬ ሃይና ተብሎ በሚጠራው ሸለቆ በተፈጸመ ድንገተኛ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ወታደራዊ አዛዦችን ጨምሮ ለምርጫ በአካባቢ እንቀሳቀሱ የነበሩ የብልጽግና ባለስልጣናት፣ የሚሊሻ አባላት ጉዳት ደርሶባቸዋል። በተከፈተው ድንገተኛ ጥቃት ማዕረግ ያለው ከፍተኛ ወታደራዊ አዛዥ ጉዳት ደርሶበታል ተብሏል። የጉዳቱ መጠን ግን በውል አልታወቀም። ከዛ ቀደም ብሎ እንደዚሁ ዛሪማ ተብሎ የሚጠራ አካባቢ ካምፕ ላይ በተፈጸመ ጥቃት ጉዳት መድረሱን የመረጃ ምንጮች ትናንትና በነበረው ዘገባ ታስታውሳላችሁ። ሌላው ወደ ደቡብ ጎንደር የሚወስደን መረጃ ነው። በደቡብ ጎንደር ጉና በጌምድር ወረዳ ክምር ድንጋይ ወደ ዘበራ ተብሎ ወደሚጠራው አካባቢ እንቅስቃሴ ላይ በነበረ እግረኛ ላይ ፋኖ በከፈተው ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። ክምር ድንጋይ አቅራቢያ መኸረ በተባለ ቦታ ላይ ለሰዓታት የቆየ ውጊያ ተደርጓል ብለዋል። በዚህ ውጊያ ላይ የነበረው ሁኔታ በተመለከተ መረጃውን ይፋ ያደረጉ የመረጃ ምንጮች ከውጊያው ቀደም ብሎ አንድ የሚሊሻ አባል የፋኖ አልባሳትን በመልበስ ወደ አካባቢው ፋኖዎች መኖር አለመኖራቸውን ለመሰለል ሲገባ እሱ መያዙን ተከትሎ ተከታዩ ኃይል ሲመጣ ነው መኸር ተብሎ የሚጠራው ቦታ ፋኖ ቦታ በመያዝ ደፈጣ ጥቃትና የግንባር ውጊያ መክፈት ጉዳት ያደረሰው ብለዋል። እንግዲህ የፋኖ አልባሳትን በመልበስ አንድ የሚሊሻ ወደ ፋኖ ቀጠና በመሄድ ስለላና መረጃ እንዲሰራ ሲላክ ቀድሞ በፋኖ መያዙ ተገልጿል። ሌላው ትላንትና ብርቱ ውጊያ ከተደረገባቸው አካባቢዎች ደቡብ ጎንደር ሊቦ ከምከምና ብናት አዋሳይ ባሉ አካባቢዎች ትላንት ብርቱ ውጊያ ተደርጓል። በዚህ በተለይ አምቦ ሜዳ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ትላንትና ማዳበሪያ አጅቦ ከአዲስ ዘመን ወደ እብናት እንቅስቃሴ ላይ በነበረ መከላከያ ላይ ድንገተኛ ጥቃት ተከፍቶ ነው ይህ ውጊያ የተቀሰቀሰው ብሏል የመረጃ ምንጮች። ከሊቦ ከምከም አምቦ ሜዳ ቦረን መስክ እስከ እብናት ዘሃ ቦረን መስክ ድረስ በሁለት አቅጣጫ በነበረው ውጊያ ፋኖ ይህንን አሃዛዊ መረጃ ይፋ አድርጓል። በውጊያው 20 ምርኮኛ፣ 70 ሙት፣ 30 ቁስለኛ፣ 50 የነፍስ ወከፍ መሳሪያዎች እና በቁጥር ያልታወቀ ተተኳሽ በፋኖች ገብቷል ብለዋል። ይህንን ተከትሎ እንግዲህ በምርኮኞቹ ላይ ምርኮኞቹን በተመለከተ ፋኖ በምስል የተደገፉ ማስረጃዎችን ይፋ አድርጓል። እንግዲህ ትናንትና በነበረው ውጊያ ዛሬ ውጊያው ቁሟል። አካባቢውን ፋኖ ተቆጣጥረዋል። መንገድም ከብናት ወደ አዲስ ዘመን ክፍት መሆኑን የመረጃ ምንጮች ገልጸዋል። ሌላ ዲፕሎማሲያዊ መረጃ የአሜሪካው አምባሳደር ማሲጋ ወደ ባህር ዳር አቅንተዋል የሚል መረጃ ወጥቷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ባለፈው ወር አፋርና ጋምቤላ ጉብኝት አድርገው ነበር። ዛሬ ደግሞ ወደ ባህር ዳር ገብተዋል ተብሏል። ባህር ዳር በምን ጉዳይ እንደገቡ የታወቀ ነገር የለም። ለሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። ከዛ በፊት ግን ብልጽግና ፖለቲካዊ እና እንዲሁም ደግሞ ፕሮፓጋንዳ መረጃዎችን የሚሰራበት አንድ መረጃ ላጋራችሁ። ብልጽግና በኢትዮጵያ ውስጥ ያለውን ጦርነትና ቀውስ ለመፍታት 14 ጊዜ ለታጠቁ ኃይሎች ጥሪ አቅርቤያለሁ ብሏል ትላንትና። በዚህ መሰረት እንግዲህ ጥሪ ቀርቦላቸው ጥሪ የተቀበሉት ወደ ሰላም ተመልሰዋል። ሌሎች ግን የራሳቸው አጀንዳ ሳይኖራቸው የውጭ አጀንዳ ይዘው ነው በኦሮሚያ፣ በቤኒሻንጉል፣ በአማራ የሚገኙት ብሏል። ብልጽግና በቢቄላ ሁሬሳ በኩል ብልጽግና ትክክለኛ የፖለቲካ ድርድር፣ ትክክለኛና እውነተኛ የፖለቲካ ለውጥ እንዲመጣ ያደረገው ጥረት አለ ወይ የሚለውን እንግዲህ ብዙ ጉዳዮችን በማንሳት ማሳየት ይቻላል። ብልጽግና ለገባቸው ውልና ስምምነቶች ታማኝ ባለመሆኑ አሁን የፋኖ ታጣቂዎች ተመልሰው ጫካ እየገቡ ነው፣ የተገባልን ቃል አልተፈጸመም በሚል በዚህ ሁኔታ ውስጥ ነው እንግዲህ ጥሪ አቅርበን ነበረ የሚለው የፕሮፓጋንዳ ዜና እየመጣ ያለው። እንግዲህ ከዓለም አቀፍ ዲፕሎማቶች አምባሳደሮች አንጻር እኔ ብዙ ሄጃለሁ ለማለት እየታሰበ ቢሆንም ግን መሬት ላይ ያለው እውነታ ግን ይህንን አያሳይም። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ